ብሩክ ማለት ነው ዛሬ ጀግና ሆነ ካል ማለት ነው። ሁለተኛ አጠገብ እንዳትደርስ አርግተሃት ነው ልኳን የነገርክልን ማለት ነው። እንዴ እውነት አበዛችሁ። እርጉዝ ነሽ እየተባለች በጣም ሲንከባከብሽ የዋህነት እንትን ሲልልሽ ብለሽ የቅመሟን ፎቶ ነው አንቺ የምታነሺው። እንዲህ ፊት ጣልሽ። በጣም አከበረሽ ከመጠንም በላይ ማለት ነው። ምንድን ነበረ ተረት አበዛሽ እንዳትሉኝ ማለት ነው። ባለቤቱን ካልናቋ ጥሩን አይነቀንቋል ያገሬ ሰው። በጣም ስለናቅሹ ነው አንቺ የሀይሚን ሻንጣ አዘገጃጅተሽ ልብሳውን አስተካክለሽለት ይዛት ውጣ። እኔ እኮ እውነቱን እኮ ነው ያለው። የሰማንያ ባልሽ አረግሽኝ ወይ የሰማንያ ባልሽ አደረግሽኝ ወይ? እንዲህ ጸጥ ብለሽ ስትፈልግ የምትገቢ ስትፈልግ የምትወጪ ማለት በጣም ትዕግስቱን የተፈታተነችው የእውነት ለመናገር ማለት ትዕግስት ታውቃላችሁ፣ በቃ ከአቅም በላይ ነው የሆነችበት፣ ከአቅም በላይ ማለት ነው። እንዴ የሆነ አንዳንድ ጊዜ ስትከበሩም ስትወደዱ የማታውቁ ሰዎች እንዲህ ስትደረጉ ነው አርፋችሁ የምትቀመጡት ማለት ነው። እና አንዳንድ ጊዜ ይበልሽ ይበልሽ ይበልሽ። እኔ እግዚአብሔር ብቻ መብራን ሁለተት አድርግሽ ብቻ እኔ ተመርምሮ ብቻ ብሩክ ነፃ ወጥቶ ልምልበት ቀን ናፈቀኝ። ቤተሰብ እሱን ናፈቀኝ ማለት ነው። በጣም 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 እንትን ብላ ይሄ በቃ ያሌለ በቃ እንትን ብላ ነበረ እዩ ማለት ነው። ወይኔ ዛሬማ ሀይሚዬን ስታይ እንዴት ደስ እንደሚላት ማለት ነው። ቤተሰብ እንደዚህም እኮ ቀርመ መጀመሪያው ብትናገር ኖሮ እዚህ ደረጃ ባትደርስ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለአስተሮ ማርያም በሰላም አደረሳችሁ። ሀገራችንን ሰላም ታደርግልን እመቤቴ ድንግል ማርያም፣ ቅድስት ድንግል ማርያም ብቻ የተጣሉትን ታስታርቅልን፣ የታሰሩትን ታስፈታልን፣ በስደት ያሉትንም ጤናችንን ትስጠን። ብቻ እግዚአብሔር ይጠብቅን። የልባችሁን መሻት ሁሉ እሷ ትፈጽምላችሁ። ወጥቶ ከመቅረት ይጠብቀን። በቃ ወጥቶ ከመቅረት ይጠብቀን። ድንገተኛ አደጋ ከተባለ ነገር ይጠብቀን እና አሜን በሉ። አሜን። የተመኛችሁት ሁሉ ይሆንላችሁ ማለት ነው። እና ያው በቃ ጨረቋ ትናንትም አልመጣችም፣ ዛሬም አልመጣችም። እቺ እዩ የምትባሏ የሰው ቤት ዘል ብላ ሻንጣዋን ይዛ ገብታለች። ያው ታውቃላችሁ እኔ የገረመኝ እሱ አይደለም የገረመኝ ማለት ነው። እንዴ በቃ የመጀመሪያ ቪዲዮ ስገባ ራሷ ናት ካሜራ ምናምን እየቀረጸች ያለች ቴፕ አርግታ ማለት ነው። እና በጣም እንትን የሆነ የምጠብቀው ነገር አለ አይደለ? ልጇ እዚህኛው ቤት ስለተወለደ ደስ እንዳላት ምናምን ስቲል ማለት ነው። እና ያን ነገር ነበር አክሴፕት ያደረገችው ማለት ነው። ለምን እንደሆነ ታውቃላችሁ ማለት ነው። በቃ ብሩክ እስካሁን በቃ ዝም እያላት ምናምን እንትን እያላት ነበረ። እንደ ዛሬው ራሱ ጮሆባት አያውቅም። ትናንት እንኳን እቃዋን ስትመጣ እንደዚህ አልተናገራትም። በቃ የዛሬው ግን በስመ አብ ቆፍጠን ያለን የሚለየው ማለት ነው። በቃ አንቺ ማን ስልጣን ሰጠሽ? ወደ ከህይወቴ ውጪ እንዴ! በቃ አለ አይደለ? የሆነ ታግሳችሁ ከአቅም በላይ ሲሆንባችሁ የሆነ የምትወስኑት ውሳኔ አለ አይደለ? ዛሬ እንደዛ በቃ ገና አሁን ጀግና ሆንክ በቃ ብሩኬ ማለት ነው። ማለት በቃ ልክ ያለ ንግግር ነው የተናገራት። በቃ ማድረግ ያለበት ነገር ለምን ለመጨረሻ ጊዜ ማለት እሷ ክብሯን ካልጠበቀች እዩ ማለት ነው። ክብሯን ካልጠበቀች ማለት እኔ አሁን ሰው እንደዚህ ሰርቦኝ እንደዚህ አዋርዶኝ ከቤቴ ውጪ እንዲህ ማለት በቃ ከቤቴ ውጪ እንድትወጪልኝ የምፈልገው ይሄ ያንቺ ቤት አይደለም። እኔ በ80 ያሰርሽኝ ባልሽ አይደለም። ልጅ አትበይ፣ ልጁ የኔ አይደለም ምናምን ብሎ በቃ ድንግጥን ያለችው ማለት ነው። እሷ ራሱ እንዴ ማላቆ ብሩክን ለምን በቃ እሷ በየዋህነቱ ነበር ብሩክን ለማጥቃት እየሞከረች ያለችው ማለት ነው። ግን የዛሬው ደግሞ በጣም ተለዩትባት። እንሰራውን ታውቃለህ፣ ማደርገውን ታውቃለህ። በቃ ማደርገውን በቃ ሁሉ ጊዜ ማስፈራሪያ ሸይ ነው ስታደርግ ያላየንም እስካሁን። ይኸው ስንት ጊዜ ሆናችሁ ትከራከራላችሁ። ልጁ ያንተ ነው ብቻ ነው፣ ልጁ ያንተ ነው እሱ የኔ አይደለም ይላል። በቃ ይሄ ነው እንዴ።
ሲጀመር አንቺ የሰው ህይወት አበጣብጠሽ ሀይሚና ብሩክን አለያይተሽ አንቺ ደስተኛ ያደርገኛል ማለት ዘበት ነው። ሲጀመር አይለያዩም ሀይሚና ብሩክ ማለት ነው። ለምን ምንም ነገር እውነት ትመነምናለች እንጂ ጊዜዋን ጠብቃ መውጣቷ የማይቀር ነገር ነው፣ የማይቀር ነገር ነው ማለት ነው። ግን አንቺ እዩ ምንድን ነው በጣም ራስ ወዳድ ነሽ፣ ሲበዛ በቃ ራስ ወዳድ ነሽ። በቃ አለኔ ጎበዝ የለም፣ አለኔ ቤት አጽጂ የለም። በቃ ልጅ ብሩክ ከኔ ስላስረገዘ ያችን ፎቶ ተገና አርግተሽ በቃ ወጥመድ ታዘጋጅለታለሽ ለብሩኬ ማለት ነው። እንዴ አንቺ ይሄ አላስፈላጊ ፎቶዎች መነሳት አለባቸው። እንዴ ኑ ኑ የፈለገ እንኳን እንትን ቢልልሽ እሱ ፈቅዶ እንኳን ቢያሳርፈሽ የሀይሚና የሀይሚን ሻጣ የማውጣት ስልጣን አልሰጠሽም። ገባሽ አይደለ? ይሄ መጨረሻ ላይ እንኳን ምን አልሽ ስትወጪ ቤተ እግዚአብሔር ነው ዛሬ ቤት ከቤት ውጭ አይኖ ቤተ እግዚአብሔር ነው። ቤተ እግዚአብሔርማ ስለሆነ ትናንት በስነ ስርዓት ስትመጪ አሳደረሽና አክብሮሽ ዛሬ እንድትወጪ አደረገ። እንዴ እሱ እኮ ፍቅረኛ ያለው ሰው ነው።